የፕሪቶሪያው የሰላም ስምምነት ተስፋ ጭሮ የነበረውን ያህል ዛሬ በወታደራዊና ፖለቲካዊ ንግግሮች መለወጥ ሰማዩ እንደገና እየደመነ ይመስላል። የቆሰለው ሕዝብ የዕለት ጉርሱንና የተፈናቃዮች መመለስን በተስፋ በሚጠባበቁበት በዚህ ወሳኝ ወቅት በአንድ በኩል ከትግራይ አመራሮች የሚሰሙ ጠንካራ የቃላት ፍላጻዎች፣ በሌላ በኩል ደግሞ በመላ ሀገሪቱ አሁንም የሚካሄደው አስገዳጅ የጦርነት ምልመላ ሀገሪቱን ወዴት እየመሯት ነው? ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች፣ እኚህንና ሌሎች ወቅታዊ መረጃዎችን ይዘን ተገኝተናል። እስከ መጨረሻው አብራችሁን ቆዩ። በደቡብ አፍሪካው የፕሪቶሪያ ውል ማዕቀፍ መሰረት የዘለቄታ ሰላም ይመጣል ተብሎ በተጠበቀበት በአሁኑ ወቅት በትግራይ በኩል የሚሰሙ ፖለቲካዊና ወታደራዊ ንግግሮች አቅጣጫቸውን እየቀየሩ ይመስላል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሆም ሀጎስ በሰጡት ይፋዊ መግለጫ በኬንያ ናይሮቢ ይካሄዳል ተብሎ ስለተወራው አዲስ የሰላም ንግግር የቀረቡ መረጃዎችን ሙሉ በሙሉ አስተባብለዋል። እንደ ቢሮ ኃላፊው ማብራሪያ ከሆነ የመንግስት ልዑክ ወደ ኬንያ አምርተዋል ወይም አደራዳሪዎች ወደ መቀሌ ገብተዋል የሚሉ ዘገባዎች እውነታ የሌላቸውና የትግሉን መንፈስ ለማለሳለስ የተወሩ ወሬዎች ናቸው። ይህ አቋም ደግሞ የፌዴራል መንግስት ለድርድሩ አዎንታዊ ምላሽ ሰጥቷል በሚልበት ወቅት መውጣቱ በሁለቱ ወገኖች መካከል ያለውን የጥርጣሬ ገደል ምን ያህል የጠለቀ እንደሆነ ማሳያ ተደርጎ ይወሰዳል። በሌላ በኩል ከትግራይ ክልል አመራሮች የሚደመጡ አዲስ ንግግሮች ቀደም ሲል ሊጠቀሱ የነበሩትን ህዝባዊና አስተዳደራዊ ጥያቄዎችን ወደ ጎን የገፉ ይመስላሉ። ከዚህ ቀደም የፖለቲካው ውይይት ዋና ማዕከል የነበሩት ተፈናቃዮችን ወደ ቀደመ ቀያቸው መመለስ፣ የፕሪቶሪያን ስምምነት ሙሉ በሙሉ መሬት ማውረድ እንዲሁም በጊዜያዊ አስተዳደሩ ውስጣዊ ሽኩቻ ዙሪያ የሚነሱ ውዝግቦችን ትኩረት እያጡ መጥተዋል። ይልቁንም ከ4 ኪሎ ውጪ ሌላ መዳረሻ የለንም የሚሉ ጠንከር ያሉ ንግግሮች በብዛት የተሰሙ ይገኛሉ። ይሁን እንጂ ይህ አይነቱ ጠንካራ የአቋም ለውጥ በምድር ላይ ካለው እውነታና ከህዝቡ የዕለት ተዕለት ህይወት ጋር ምን ያህል ይጣጣማል የሚለው ጥያቄ የብዙዎች ሀሳብ ሆኗል። ለዓመታት በጦርነትና በእርስ በርስ ግጭት ማህበራዊና ኢኮኖሚያዊ ውድቀት የደረሰበት የትግራይ ህዝብ ዛሬም ድረስ ዘላቂ ሰላም፣ የተረጋጋ ህይወትንና የዕለት ተዕለት ጉርሱን መጠየቅ ላይ ይገኛል። ፖለቲከኞች የቃላት ጦርነትና የስልጣን ሽኩቻቸውን ባጠናከሩ ቁጥር መሬት ላይ ያለው ማህበረሰብ የሚገፋው የችግር ቀን እየረዘመ ይሄዳል። በተጨማሪም የሀገር ውስጥና የዓለም አቀፍ ታዛቢዎች እንደሚያስገነዝቡት የፌዴራል መንግስቱና ህወሓት በፕሪቶሪያ የገቡትን ቃል ኪዳን መስመር ማሳት የትኛውንም ወገን አሸናፊ የሚያደርግ አይደለም። በጦርነት የሚገኝ ጥቅም የለም፣ በሰላም ደግሞ የሚጎዳ የለም የሚለው የቆየ አባባል በሩን ሳይዘጋ የፖለቲካ ንግግሮች ወደ ህዝቡ መሰረታዊ ጥያቄዎችና ወደ ዘላቂ እፎይታ እንዲያደሉ በሁሉም ዘንድ የሚጠበቁ ነው። የቃላት ፍላጻዎችን ወደ 4 ኪሎ ከመወርወር ይልቅ የተፈናቀሉትን ወገኖች መመለስና በችግር ላይ ያለውን ህዝብ መደገፍ የሁለቱም ወገኖች ቀዳሚ የቤት ስራ መሆን እንዳለበት የዘገባችን ማጠቃለያ ያመለክታል። የፖለቲካ ልዩነቶችን በውይይት ከመፍታት ይልቅ ወጣቱን በግዳጅ ወደ ጦርነት ማሽንነት የመቀየር አደገኛ አካሄድ በስፋት እየተከናወነ ይገኛል። መረጃውን እንደሚከተለው ተከታትለነዋል። በኢትዮጵያ በበርካታ አካባቢዎች ከመንግስትም ሆነ ከተቃራኒ ተፋላሚ ኃይሎች እየተካሄደ ያለው አስገዳጅ የጦርነት ምልመላ ወይም አፈሳ የሀገሪቱን ማህበራዊና ኢኮኖሚያዊ መሰረት አደጋ ላይ እየጣለው እንደሚገኝ ከየአካባቢው የሚወጡ መረጃዎች አመላከቱ። በአሁኑ ወቅትም በከተሞችና በገጠር አካባቢዎች የተከናወነ የሚገኘው ይህ የግዳጅ ምልመላ ወጣቱን ትውልድ ከአምራችነትና ከትምህርት ገበታው በማፈናቀል የሀገር ግንባታ ጉልበት መሆን የሚገባውን ኃይል ለፖለቲካና ለጦርነት ራት ያደረገ አደገኛ አካሄድ መሆኑ ተጠቅሷል። ዜጎች በነጻነት የመንቀሳቀስ የመስራትና የመኖር ህገ መንግስታዊ መብታቸው በኃይል መገፈፉ የህግ የበላይነት የሚያፈርስ ከመሆኑም በላይ በህብረተሰቡ ዘንድ ከፍተኛ ፍርሃትና ስጋት እንደደቀነ ተመልክቷል። በተለይም በገጠሩ አምራች አርሶ አደርና በከተማው ሰራተኛ ወጣት ላይ የሚፈጸመው ይህ ድርጊት ቤተሰቦችን ለኢኮኖሚ ድቀትና ለከፋ ማህበራዊ መፈናቀል እያደረገ ይገኛል። የፖለቲካና የውስጥ ግጭት ልዩነቶችን በውይይት ከመፍታት ይልቅ በግዳጅ ምልመላ ለማሸነፍ የሚደረገው ጥረት ዘላቂ ሰላምን የማያመጣ ሲሆን ይህ አካሄድ በህዝብ ዘንድ መሬትን በመጨመር የግጭቱን አዙሪት እንደሚያራዝመው ይታያል። በመሆኑም መንግስትም ሆነ የሚመለከታቸው ተፋላሚ አካላት ከነዚህ መሰል ህገወጥ አሰራሮች በአስቸኳይ በመቆጠብ የዜጎችን ደህንነት እንዲያስከብሩና ችግሮችን በሰላማዊ መንገድ እንዲፈቱ ዜጎች ጥሪ እያቀረቡ ይገኛሉ። የፈጠነ ሚዲያ የዛሬው መረጃዎች ይህንን ይመስሉ ነበር። ሐሳብ አስተያየቶቻችሁን በኮሜንት አካፍሉን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። መልካም ጊዜ ይሁንላችሁ።